የገደልኩት እኔ ራሴ። አይ አንተ አይደለሽም፣ እኔ ነኝ የገደልኩት። እኔ ራሴ ያውን በጩቤ ወግቼ ነው የገደልኩት። እኔ ነኝ የገደልኩት ሮቤልን፣ እኔ በእጄ ነው የገደልኩት። አይ አንቺ አልገደልሽውም ሮቤልን፣ እኔ ነኝ የገደልኩት። እኔ ሜራ እውነታውን ተናገረች። ሮቤል አንቺ አልገደልሽውም፣ እኔ ነኝ ሮቤልን በእጄ የገደልኩት። ሉሃና አንቺ የገደልሽ ጊዜ ሮቤል አልሞተም ነበረ። ከዛ ሐኪም ቤት ሂዶ ሁሉንም ነገር ሲነግረኝ እሱ ሳራን እንደገደላት ለአድናን ስለተናገርኩት እኔን ስጣርጎ ይገለኛል ብዬ ሳይቀድመኝ ቀድሜ የገደልኩት እኔ ነኝ ሮቤልን በእጄ የገደልኩት። ሉሃና እኔ ለሁሉ ነገር ከዚህ በኋላ ይቅርታ ሁላችሁንም ጠይቃችኋለሁ። እኔ የእጄን ስራ አግኝቻለሁ። አንቺንም አድናንን በጣም አሰቃይቻችኋለሁ። ግን ሳራ እኔ አልገደልኳትም፣ ሮቤል ነው የገደለው። ሉሃና እኔ ነኝ ሮቤልን የገደልኩት፣ አንቺ አይደለሽም፣ አንቺ ምንም ነገር አላደረግሽም ብላ ስትል እንግዲህ ሮቤል የሞተው በእኔ እጅ ነው ብሎ ሁለታቸውም እየተጣሉ እኔ ነኝ እየተባሉ ዳንያ ትሰማለች። ሮቤል የአድናን ወንድም እንደሆነ ዳንያ አታውቅም ነበረ። ዳንያ እንግዲህ ሉሃና እኔ ነኝ ስትል፣ ሜራም እኔ ነኝ ስትል ትሰማቸዋለች ማለት ነው። በዛ ዳንያ ደግሞ ለአድናን ወንድም እንዳለው አታውቅም ነበረ። ዳንያ እንግዲህ ሚራ እኔ ነኝ የገደልኩት በእጄ በዛውም በጩቤ ወግጄ ነው የገደልኩት፣ ሮቤል የሞተው በእኔ እጅ ነው፣ ነገሮችን ያበላሽብኛል፣ ህይወቴ ያበቃል ብዬ ሳይቀድመኝ ቀደምኩ። ለምንድን ነው የገደልሹ? እንደዛ ከሆነ ሮቤል ምን አጠፋና ነው የገደልሹ? ስለ ኢሂቴን ስለገደለ ነው ወይስ ለምንድን ነው ስትል፣ አይ ሮቤል የሞት እውነትም አንቺ ራሱን ስትመቺ የሞተ መስሎኝ እኔ ራሴ የሮቤል እንግዲህ ዳንያ ሜራና ሉሃና ሲያወሩ ትሰማቸዋለች። የአድናንን ወንድም የገደላችሁ እናንተ እንዲሁም ደግሞ ሜራ እጇን በጥይት ተመታለች ማለት ነው። አድናን ሐኪም ቤት ውስጥ አምጥቶ ይጣላሉ። ማንን የመታሽ? በምን ምክንያት ነው የተመታሹ? የተመታሹን ምክንያት ነገረኝ። ምን ሆነሽ ነው የተመታሹ ይላታል። ከዛ ደግሞ ዳንያ ታዳምጣቸዋለች። ምን ተፈጥሮ ነው ሁሉ ያለ ሚራ ምን ሆና ነው? አይ እኔ ከዚህ በፊት የሰራሁት ስህተቶቼ ብዙ ናቸው። ስለዚህ እኔ የሰራሁትን ነው ያጨድኩት። አድናን ሁለተኛ እንዳነህ ነገር እንደጠይቀኝ አልፈልግም። ከዚህ በኋላ ምን ሆነሽ ነው? ምን አደርገሽ? እኔ ግን ሁሉንም ነገር የሰራሁት ስህተቶቼን ይቅርታ እየጠየቅኩ ነው። ሌላ ነገር አጠይቀኝ። እኔ ብዙ ነገር አጥፍቻለሁ። ሮቤልን ገድዬ የቀበርኩት እኔ ነኝ። ሮቤል በእናንተ እጅ በሉሃና እጅ አልሞትም። ከዛ አልሞተም። አንተ ወስደክ እኔ ክላስ ላይ ስታስቀምጥ ሮቤል ግን አልሞተም ነበረ። እኔ ሲመጣ ሮቤል ክላስ አልነበረም። ከዛ ደንግጬ ሮቤልን የት ነው ወደ ብዬ ፍለጋ ሲወጣ ሮቤል ወደ እኔ ሲመጣ አገኘው። በዛ ምክንያት እኔ ሮቤልን እንደገና ለአንተ ምስጢሩን ስለነገርኩኝ እንዴት ተናገርሽ ብሎ እንደምገለኝ ስለማቅ የሮቤልን ጸባይ ስለማቅ ሮቤልን ገድየዋለሁ። እኔ በእጄ ነው ሉሃና ሮቤልን የገደልኩት እኔ ነኝ፣ አንቺ አይደለሽም። አንቺ ነብሰ ገዳይ አይደለሽም። ብዙ ጊዜ አሰቃይቻችኋለሁ። ብዙ ጊዜ በእናንተ መሀል ላይ ጥል ፈጥሬ ያለውና ለራሴም ከአድናን ጋር አለመኖሬ በጣም በጣም ትልቅ ስህተት እንዳደረግኩ ነው የምቆጥረውና ስለዚህ ሉሃና እባክሽ በቻለሽ መጠን ይቅርታ አርግልኝና እኔ ልረፍ ትላታለች። ከዛ እኔ ግን እህትሽን ምንም ነገር አላደረግኳትም፣ እህትሽን የገደለው ሮቤል ነው። እሱን ደግሞ አድናን ስለሚያውቅ ስለ አድናን ሲያስገድደኝ በብላ ሊወጋኝ ሲል ነው እኔ እየተናገርኩት። ከዛ አድናን ደግሞ
ሮቤል ደግሞ እንዳልሞተ ሳቅ ሮቤል ቀጥ ብሎ እኔ ጋር ሲመጣ ሮቤልን አድናን እንደምጠይቀው አውቄ ሮቤል አድናን ደግሞ ሜራ ተናገረች ሲል ሮቤል እንደሚገድለኝ አውቄ በዛ ምክንያት ነው ሮቤልን መልሼው በጩቤ ወግቼ የገደልኩት እኔ ነኝ ሉሃና አንቺ አይደለሽም ብላ ሜራ እንግዲህ ገጹን ትናገራለች ለሉሃና። እንደዛውም ደግሞ ዳንያ ልጅ እንዳለው ለአድናን እባክሽ ታርቆን ዳንያን ይለምናታል። እባክሽ በፈጠረሽ የፈለግሽውን ነገር አንቺ ማድረግ ትችያለሽ፣ ግን ልጄን ከኔ አትውሰጂብኝ ብሎ ይለምናታል ዳንያ እሺ በቃ አልናገርም፣ እኔም ደግሞ እንዳንተ ያለ ወርቅ ሰው ስለማላገኘው ከአንተ ጋር መቀጠል ይፈልጋሉ፣ ለአድናን ልጅ እንዳለውም አልናገርም ትላለች። ግን ከጊዜያት በኋላ ልጄ አባቴ የትኛው ነው ብሎ ሊጠይቀኝ ይችላል። እኔ እኮ ሁሉንም ነገር ሰጥቼ ነው ያሳደግኩት፣ እንዴት አንቺን ይጠይቅሻል? ልጄ እኮ እኔ ከልጅነቱ ጀምሬ አባቶኛ ያስተማርኩት ያሳደግኩት እኔ ነኝ። ዳንያ እባክሽ ልለምንሽ ምንም ነገር እንዳታደርግ። ሚራና ዳንያ ሉሃናን ገለው ዳንያ ደግሞ አድናንን ለማግባት ሚራ ደግሞ ታርቆንን አግብታ ለመኖር ተስማምቶ ነበሩ። እሷን ከመሀላችን ካነሳን ሁሉም ነገራችን ይለወጣል በማለት ሉሃናና ዳንያ ሁለታቸውም ተመካክሮ እያሉ ሚራ ደግሞ ሁሉም ነገር ይጸጽታትና ሀሳቧን ትቀይራለች። ብዙ ነገር አደረግኩኝ፣ ብዙ ነገር ሰራው፣ ብዙ ስህተቶችንም በህይወቴ አደረግኩኝ፣ ግን መልካም ነገር ምንም ነገር አላገኘውም። በዛ መሀል አድናንን አጣው፣ ህይወቴን አጣው፣ ራሴንም አጣው። አሁን ከዚህ በኋላ እኔ ለሰው የሚባል ነገር ክፉ ነገር እንደማላስብ ለራሴ ቃል ገብቻለሁ። ዳንያ እኔ ሉሃናን አልገድላትም፣ ታርቆንንም አልፈልግም። በእጅሽ ያለው ወርቅ ነው፣ ባህልሽ አይነት ወርቅ ነው፣ እሱን ይዘሽ ህይወትሽን መቀጠል ትያለሽ። ሉሃናና አድናንን ተይው። አድናን ሉሃና ብትገየው ራሱ አንቺን እንደማያገባሽ ይሄን ማወቅ አለብሽ ብላ ሚራ ታስጠናቅቃታለች ማለት ነው። እንግዲሁም ደግሞ ሉሃናም ለአድናን ልጅ እንዳለው አውቃ ከአድናን ጋር ሄዳ ትታረቃለች። እኔ ሁሉም ነገር አውቅ ያለው አንቺ ነሽ እንደ ያቀፍሽኝ ብሎ አድናን በድንጋጤ ሉሃና ነቀፍ አርጎ ይስማታል። ከዛ ዳንያ አይታ እንደገና ትናደዳለች። በዛ መሀል ሜራ እኔ ነኝ የገደልኩት፣ ሉሃና እኔ ነኝ የገደልኩት ሮቤልን፣ አንቺ አይደለሽም እየተባባሉ ዳንያ እንግዲህ ሮቤል የአድናን ወንድም እንደሆነ ታውቃለች ማለት ነው። ሚራ ደግሞ አንቺ ምንም ነገር አላደረግሽም፣ እኔ ነኝ የገደልኩት፣ አንቺ ምንም ነገር አላደረግሽም፣ ይሄን እወቂ። ሮቤልን የቀበረው ልጅ እንግዲህ ሚራን አሁንም ያሰቃያት ይገኛል። ገንዘቤን እስካልከፈልሽ ድረስ የትም አትሄጂም፣ እገልሻለሁ፣ መልሼ ገንዘቤን ስጭኝ። እኔ ለጥንቃቄ ያህል ነው ይህንን ያደረግኩት። ከዚህ በኋላ ግን ህይወትሽን ስለምታጪ ገንዘቤን ስጭኝ ይላታል። በፊት እሷ ሲደውል ነበረ ጊዜ ከኔ ምንድን ነው የምትፈልገው? ለምንድን ነው ፎቶዎቹን አምጥተ እየሰጣከው? ሴትዮ እኔ ምንም ነገር የማውቀው ነገር የለም። ምንድን ነው የምታወሪ? አንቺ ጤነኛ አይደለሽ እንዴ? ይላታል። ከዛ አምጥቶ ይሰጣታል ማለት ነው። በዛ ምክንያት ሜራን እንግዲህ እጇ ላይ በጥይት ተመታ ትገኛለች። እንግዲህ እንደሰማነው ሉሃናን ጭንቅላቷን በጣም ለመቀየር እየሞከረች ትገኛለች። ዳንያ እሷ ራሷን የገደለ እሷ ሰዎች ስለገደለችው የተኮሰው ሰው አለ ብላ ትላታለች ማለት ነው። እንግዲህ ውድና የተወደዳችሁ የዩቱብ ተከታታዮች የዛሬ ቪዲዮ ይህንን ይመስላል። ስለምትከታተሉኝ ስለምታበረታቱኝ አመሰግናችኋለሁ። አሁንም ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። አመሰግናችኋለሁ።